ሰላም ሰላም ውድና የተከበራችሁ ውድ ቻናሌ ቤተሰብ እንደናችሁ ባላችሁበት ቦታ ሰላማችሁ ይብዛ እንደናችሁ ይሄንን ማለት ሼር ያረጋችሁ ላይክ ያረጋችሁ ለብዙዎች እንዲደርስ አድርጉልኝ እና ሰብስክራይብ ያረጋችሁ ቤተሰብ ሆኖልኝ እላችኋለሁ ሰብስክራይብ ያረጋችሁ ያላችሁም እና አመሰግናለሁ በጣም ማለት ነው ዛሬ የኔ ነገር ልነገርላችሁ በየመጣው ወይም የኔ ነገር ልናገር ብዬ ነው አስቤና የሆነ ጭንቅላት የሆነ ያሳማጣ ማለት ነው ቤተሰቦች ምን መሰላችሁ ማለት ሄሚና ብሩኬኛ በጣም ነው የምንወደው ታውቃላችሁ ይሄን ገባችሁ እኔ በጣም ነው የምወዳቸው ሄሚና ብሩኬ ማለት ነው እንደ ራሴ ማለት ነው ገባችሁ ግን እነሱም ያቆይነ ሜዳ ላይ ነኝ ሁላችሁም እናቆም ሜዳ ላይ ነን ግን እንደ በቃ የኔ አብሮ እንዳሳለፈ ሰው አብሮ እንደበላ ሰው ነው የምወዳቸው ማለት ነው ገባችሁ እነሱ እኛ ብዙ ነገር እያሰበን እንገኛለን ብዙ ነገር ብዙ ቦታ ብዙ ሐሳብ ብዙ አስተያየት እየሰጠን እንገኛለን ብዙዎች ማለት ነው ለሄሚም ለብሩኬም ማለት ነው ግን ሄሚ አሁን ብሩክን ሳታምና ቀርታ አይደለም ብሩክን ብታምናለች በጣም ማለት ነው እንደ ራሷ ማለት ነው ገባችሁ ራሳቸውን ምን ያክል ነው የምታምኑት እናንተ በጣም ነው የምታምኑት አይደል እንደ ራሷ ነው የምታምነው ብሩክን ታውቃላችሁ አይደል ብዙ ቀን እኔ ብሩክን አምናለሁ የምትለው ቃላቶች ብዙ ቦታ ላይ ማለት እንደዛ የምትል ቃላቶች እንሰማለንና ብሩክ እንደዚህ ነገር እንደማድረግ እንደማያደርግ ታውቃለች ሄሚ ማለት ነው ገባችሁ ምን መሰላችሁ እቺ ሄሚ ማለት ሱሲ አላቅም የሆነ ሪስፔክት የላትም ለሄሚ ማለት ነው የሆነ ለሄሚ ክብር አትሰጣም እውነት ነግራችሁ ማለት ነው ሄሚ ምን አለች ትላንትና እኔን አንተ ካላከበርከኝ ራሴን እኔ አስከብረዋለሁ ዞር ባለ ምናምን ብላ ነው ያና ማለት ሲታወራ የሰማነው ማለት ነው ገባችሁ ልክ ናት እቺ ሱሲ ደብያ ለሄሚ ምንም ሪስፔክት የላትም ምንም አታከብርም ክብር የሚባል ነገር ምንም አታውቅም ክብር የሚባል ነገር እሷ ምንም ማለት አላቅም የሆነ ሰውን አታከብርም ለሰው ልጅ ክብር የላትም ማለት ነው የሆነ አላቅም እንዴት አድርጌ ላስረዳችሁ ቤተሰብ ሄሚን አታከብርም ማለት ነው ገባችሁ ብሩክ ይወል አሁን ማለት ነው ሄሚ ፍራንክ ማደረግ ከፈለግ እንደዚህ አይነት አሁን ሱሲ ሄሚ የምትፈልገው እሷን መልሳ ፍራንክ እያረጋች ነው እውነት እኔ ይሄ ነው ተረዳሁት ማለት ነው ገባችሁ ብሩክን አይደለም ሄሚ አሁን ሱሲ ተብያዋ መልሳ ፍራንክ እያረጋች ነው እኔ ሳስበው ማለት ነው ገባችሁ ብሩክ ይወል አሁን አንተ እሷ ይሄንን ጥያቄ ሲጠይቅ ማለት ይከብዳል በዚሁ ይሄ ፍራንክ ማለት ነው እና ቃል ነገር ግን ፍራንክ ነው ምን አለ መሰላችሁ እቺ ለሁለቱም ክብር ቢኖር ለምሳሌ ሄሚን ብሩክም ሁለቱም ምትወድ ከሆነ እንደዚህ አይነት ፍራንክ ለማድረግ አትማጣምም እሺም አትልም አዎ ሄሚ የምታከብር ሴት ብትሆን ማለት ነው ሄሚ ለሄሚ ምንም ክብር የሚባል ነገር የላትም አንደኛ እሱ ነው ሁለተኛ ደረጃ ላይ ደግሞ ብሩክ ይወል ምን አለ መሰለ አንተ ፍራንክ እያደረክ የምታደርገው አሁን ለምሳሌ ለሄሚ በቃ ላንተ ክብር አለ የሚባል ሰዎች አሉ እናንተ ዙሪያዎች ላይ አለ አይደል እንዴ እናንተ የሚያከብሩት እናንተ ትልቅ ቦታ ደርሳችሁ ማየት የሚፈልጉት አሉ ብዙ ባይሆንም አሉ ትንሽ ማለት ነው ገባችሁ እንደዚህ አይነት ሰው ላንተም ሪስፔክት ያለው ለሷም ሪስፔክት ያለው ሰው ሀምቴ ፍራንክ ማድረግ ነው ነበረብህ ገባችሁ ሄሚ ቶሎ ብላ ይቅርታ ተቀብላለች ያኔ ያ ፍራንክ የተደረገች ቀን ራሱ ይቅርታ ተደርጋለች ነበር ምክንያቱም ሱሲ ስለሆነች ነው ሄሚ እንደዛ ያበደች እንደዛ በቃ ተናዳ ሲሜታዊ ሆነችው ማለት ነው ምክንያቱም ሱሲ ሰው የተሰጠው ገልጸ ባህሪ በላይ ነው ፍራንክ የምታደርገው ሰውን ማለት ነው የተሰጠው በላይ ማለት ነው ከዚህ በፊት ምን አለች ሄሚ የምትዞረው ወይም የምታደርገው ፍራንክ ነው ማለት ስራ ነው ቪዲዮ ከብሩክ ምን ስለምትሰራ እንደዛ ነው እነሱ የኔ ቦታ ምንና ብዙ ቦታ የሚወዱት ማለት ነው አሽቃባጭ ነኝ ስትል ምን አለች አንቺ ነች እንጂ አሽቃባጭ በየቦታው ሁሉ አብሮ የምትዞሪው አለች ሄሚ ምን አለች እኔ ስራ ስለሆነ ነው ለስራ ነው እንጂ ለሌላ ነገር አይደለም እኮ የሚዞረው ብላለች እና ይሄንን እንደዚህ ባይ ብላት አይደለም ብሩክ እንደዚህ ብለሽ ሰደባ አይልም ገባችሁ እሷ ሰው የተሰጠው ባሪ ቲታ እንደዚህ አርገሽ ፍራንክ አርገ ያለችውን ቲታ ሌላ ከራሷ አምስታ ከራሷ ጨምራ ማለት ነው ኦቨር የሆነው ነገር ጨምራ ነው የምታደርገው ፍራንክ ማለት ነው ደሞ ለሰው ልጅ ክብር የላትም ጌታን ሰውን የምታከብር ከሆነ እውነትም በዛ ላይ ደግሞ ይቅርታ የሚጠይቁ እንደዛ አይደለም እኮ ይቅርታ የምትጠይቂው አንቺ ተረጋግተሽ ኢራስሽን አሁን የምታደርግ ማለት ያደረግሽው ነገር ማለት ጥሩ አይደለም አይደል ይሄን አውቀሽ
ራስሽን ዝቅ አድርገሽ ይቅርታ መጠየቅ ነበረብሽ ሱሲ ማለት ነው። ሶ ሁለተኛ ደረጃ ላይ ደግሞ ማለት አንቺ ሰው ሲያወራ ትስቂያለሽ። ምንሽ ነው ምን ነው የሚያምሽ አንቺ ማለት አልገባኝም። ሰው ሲያወራ እየሳቅሽ ነው ይቅርታ የምትጠይቂው? እንደዛ አይደለም ይቅርታ መጠየቅ ገባሽ? ይቅርታ የምትጠይቂው ማለት ጥፋትሽን አምነሽ አዎ እኔ አጥፍቻለሁ እኛ አጥፍተናል ልክ አይደለም የሰራነው ነገር አንቺ ሴት ልጅ ነሽ ስሜታዊ ትሆኛለሽ ልክ ነሽ ብለሽ ይቅርታ መጠየቅ ነበረብሽ እንዴ። እና አንቺ ሰው ሲያወራ ትስቂያለሽ እንደ እብድ ሰው ማለት ነው። ምንድነው እብድ ነሽ እንዴ አንቺ? ሰው ነሽ እኮ ሰው ሲያወራ አክብረሽ ይቅርታ የምትጠይቂ ከሆነ ለሰው ልጅ ሬስፔክት ማለት ለሰው ልጅ ክብር ይኖርሽ መጀመሪያ። ሰው እንጂ ይቅርታ የምትጠይቂው እንደዚህ አይነት መንገድ አይደለም ገባሽ? አሁንም እቺ ልጅ ከናንተ አጠገብ ካራቃችሁ እና ከናንተ ማለት አላቅም ከናንተ ህይወት ካልወጣችሁ ህይወታችሁን እንደዛ ትበጠብጣለች። ብሩክና ሄሚ እንደዛ እየተበዛጫችሁ ምን ማለት እየተናደዳችሁ ትኖራላችሁ። ሌላ ፕራንክ ማለት እየተደራረጋችሁ እና ሌላ ፕራንክ እሱ አሁን አላቅም የሆነ ምን አለ መሰላችሁ እንዴት ቻናል አላት አሁን እናንተ ጋር ተቀራረባለች ቪዲዮ ምናምን ትሰራለች እንደዛ በቃ ይቀጥላል ማለት ነው። ሶ ያኔ በቃ ማለት ሄሚ በቃ ስለምትወድቅ ትቀናለች። ስለዚህ እና በቃ ተው እንዴ ማለት ቤስት ፍሬንድ የሚባል ነገር እኔ ያላውቅም እኔ ፍቅረኛ ካለኝ ፍቅረኛ ይበቃኛል። ሌላ ጓደኛ ምን አረጋኛል እኔ ካላስ እንዴ። እና እንደዛ ነው እኔ የገባኝ ነገር እና እንደዛ ነውና የምር ሁነት ሲነግራችሁ ሄሚ ልክ ናት እኮ ለሄሚ ክብር የላት የሚችል ልጅ ሄሚን አታከብርም። ለሄሚ ትንጥዬ ክብር ቢኖራት እንደዛ አትሆንም እና ይቅርታ ትጠይቃለች። ሁነትም ማለት ነው እውነተኛ ክብር ማለት ሰው ልጅን የምታከብር ሴት ብትሆን ማለት ነው። እቺ ክብር የሚባል ክብረ ቢስ ሴት ናት። በዚያው ክብር እንደዛ አይደለም ለሰው ልጅ ክብር የማይሰጠው ክብር በጣም ክብር የሚባል ነገር በቃ አላቅም አታቅም ማለት ነው አንቺ ልጅ። እና ሄሚ ብሩክ ወለ አንተን አታምንም ማለት አይደለም። ሄሚ እኮ ጥግ ድረስ ነው የምታምነው። ይሄን ታውቃላችሁ ቤተሰቦች አይደል? ይቅርታ ሊቀበል የምትለው ምክንያት ችግሯ ምንድነው እያላችሁ ትገኛላችሁ። እኔ ማለት ሄሚ ይቅርታ መጠየቅና ማለት መቀበል አለመቀበል ጉዳይ አይደለም። እቺ ልጅቷ መቀበል ፈልጋ ነው እና ህይወቷ ላይ ተመልሳ እንዳትመጣ ማድረግ ፈልጋ ነው ሄሚ። ሐሳቧ ይሄ ነው ብዬ ነው የተረዳሁትኝ። ሶ እና እንደዚህ አይነት ከባድ ሰዎች አምጣችሁ ፕራንክ አታረጉ። ለናንተ ለሁለታችሁም ሪስፔክት ያለው ሰው አምጣችሁ ፕራንክ ማድረግ ትችላላችሁ። ሄሚ እኮ ከዚህ በፊት ፕራንክ ያደረጋችሁ ሰው ፕራንክ አድርጋለች። ያንተ ጓደኞች ነው በዚሁ ብሩክ እውነት እና ባለፈው ትላንት ነው ማለት ሳምንት ሆነ እንደ ቡታጀራ ነው የት ነው ያደረጋችሁ ፕራንክ አፈቅራታለሁ እኔ ለሷ ስሜት አለ ያለው ልጅ ማለት ነው። ያ ልጅም ላንተ ጓደኛ ነው። ሶ ፍጹም ደግሞ በጣም የሌለ ላንተ ክብር ያለው ልጅ አምጣ ነው ፕራንክ ያደረጋችሁ ገባ? እሱ አሁን ላንተ ክብር የሌለ ሰው አንተን ማያከብር ሰው አምጣ አይደለም ፕራንክ የምታደርገው። ለሄሚ ደግሞ ሪስፔክት ያለው ሰው መኖር የሆነ ማለት ፕራንክ ማድረግ አለበት። ስለዚህ አንተን አክብሮ ሄሚን ማያከብር ሰው እንደዚህ ፕራንክ አምጥተ ማድረግ የለብህም። ገባችሁ? እኔ አላቅም እንደዛ ነው ተረዳውትኝ። ሳስብ ገርሞኛል። እቺ ልጅ በቃ ለሄሚ ክብር የሚባል ነገር ትንጥ እያተሰጠም ሱሲ ማለት ነው። ገባችሁ? ብሩክ ደግሞ እንደዛ ከሆነ ለሄሚም ክብር የሚሰጠው ላንተን ክብር የምትሰጣት ሴት ወይም እንደዚህ አይነት ሴት አምጥተ ብታረግም ኦፍ ኮርስ ችግር የለም። ሄሚ ይቅርታን ትቀበላለች እና ይሄን አክል ጊዜም ደግሞ ይቅርታ ሳትቀበል አትቆይም ማለት ነው። አትቆይም ሄሚ ማለት ነው። ምክንያቱም ላንተም ለሷ ክብር አለ ሰው ቢሆን እና አላቅም እቺ ከዚህ በፊት ራሱ በጣም ብዙ ነገር እየሳደበች እና ሰው ሰላም ስላት በጣት እየሰላም እያለች ማለት ነው። እንደዚህ ነው ሰው ስለሆነች ነው ሄሚ አሁን ይቅርታ ማጠየቅ ከብዷት ይቅርታ ሊጠይቅ ማለት ይቅርታ ሊቀበል ምናምን እንደዛ እያለች ያለችው እና መጀመሪያ እቺ ልጅ ለሰው ልጅ ክብር ኖራት ክብር አታውቅም ክብር የሚባል ነገር እና እንደዛ ነው ቤተሰቦች ብቻ እኔ የተረዳሁት እንደዛ ነው። ሳስብ እንደዛ ነው ነገር ጭንቅላቴ መጣለኝ እና ደግሞ ለማውራት መጣው ማለት ነው። ገባችሁ? እና ለሰው ልጅ ክብር ያለው ሰው ለናና ነገ ትሆናኛለሽ ነገ ለኔ ትሆናኛለሽ ለልጆቼ እኔ አላቅም ለማል ለፍቅርም ሁሉም ነገር ትሆናለሽ ያልከሰያል ሰው ማክበር አለበት እንዴ ማክበር አለበት። ክብር ስጣት ለሷ እኔ ካላከበርክ ራሴ እኔ አከብረዋለሁ እኔን ካላስከበርክ ነው ያለች አይደል? ካላስከበር እኔ ራሴን አከብረዋለሁ ማለት አላቅም ሄሚ እንደዛ ብላ ነው ትላንትና የነገረችው። እቺ ምንድነው አሁን ሲታስቡ
ለሄሚ ክብር የላትም ማለት ነው ሄሚ ለሄሚ ክብር የላትም ሄሚን አታከብራትም ሙዚቃ አሪጋ ነው የምታየው ማለት ነው እቺ የሆነሽ ልጅ ማለት ነው እና አላቅም ፕራንክ ስትደራረጉ ክብር ያለው እናንተን የሚያከብሩ ሰው አምጣችሁ ፕራንክ ማድረግ ትችላላችሁ ደግሞ ለይቅርታም ደግሞ ነገ የሆነ ነገር ቢፈጠርም እናንተ ሁለታችሁ ማስታረቅ እናንተ እንድትለያዩ የማይፈልግ ሰው አምጣችሁ ፕራንክ አድርጉ እና ፕራንክ የምታደርጉ ሰዎች አሉ አይደል እንደ ጥሩ ሰዎች እናንተ በቃ ክፉ ማያስቡ ለእናንተ ለሁለታችሁ ክብር ያለው ሰው እናንተ ሁለታችሁ የሚያከብር ሰው አለ ሶ እንደዚህ አይነት ሰዎች አምጣችሁ ፕራንክ አድርጉ ማለት ነው ገባችሁ እና እንደዛ ነው የምላችሁ እኔ ባላችሁበት ቦታ ሰላማችሁ ይብዛ ቤተሰቦቼ እና እኔ ማለት የገባኝና ማለት የተረዳሁት ልክ ነው እንደዚህ አይነት ነገር ለማውራት የማጣውትና አላቅም ብቻ እንጃ እንደዛ ነው ያሰብኩትኝና ሄሚ ይቅርታ ትቀበላለች እና እንደዚህ አይነት ሰዎች ደግሞ ደግማችሁ ህይወታችሁ ለማምጣችሁ ህይወታችሁ እንዲበጥብጥ አትፍቀዱ የምር ህይወት ይበጠብጣል እኮ በቃ በሰው ምክንያት እና እንደዚህ አይነት ሰው አምጤ ፕራንክ እያደረገ ሄሚ በቃ የሆነ አንድ ቀን ትቀየማለች አላቅም ህይወት ሁለት ነገር ነው የምትይዘው ጥሩም ማለት ክፉም ስላለ እንደዚህ ነገር ባታደራረጉ ጥሩ ነው ብዬ አስባለሁና ያላችሁበት ቦታ ሰላማችሁ ይብዛባይ ቤተሰቦች ወዳችኋለሁና ሰብስክራይብ ያረጋችሁ ቤተሰቡን የደውል ምልክቱን እየጫናችሁ ላይክ ሼር ያረጋችሁ እና ቻናሌም እና 1000 ያስገቡኝ ይላችኋለሁ እና ወዳችኋለሁ ባይ